ይህንን የቤተሰብ ፎቶ ተመልከቱት። 13 ልጆችና አፍቃሪ ወላጆች የሚመስሉ በአሜሪካዊ ዴዝላንድ ውስጥ አንድ አይነት ልብስ ለብሰው በደስታ ይስቃሉ። በዓለም ላይ ካሉ ፍጹምና ደስተኛ ቤተሰቦች መካከል አንዱ ይመስላሉ። ነገር ግን ከዚህ ውብ ፎቶ በስተጀርባ ያለው እውነታ ሰይጣን ራሱ ሊያስበው የማይችለው ጨለማ ነበር። እነዚህ 13 ልጆች ለ20 ዓመታት ያህል ከሰው ተለይተው ብርሃን በሌለው ጨለማ ክፍል ውስጥ በሰንሰለት ታስረው በገዛ ወላጆቻቸው እየተራቡ እየተገረፉ ክፍል ውስጥ ታስረው ቆይተዋል። ይህ ሁላ አስከፊ ሚስጥር የወጣው ግን በአንዲት የ17 ዓመት ልጃቸው ነበር። በድንገት በመስኮት አመልጣ ለፖሊስ በደወለችበት ቅጽበት ነበር የእነዚህ ወላጆች የገዛ ልጆቻቸውን ለ20 ዓመታት ያህል በሰንሰለት የቆለፉባቸው። ለምንድን ነው? በፎቶ ላይ ያሉት ልጆችስ እንዴት ሊስቁ ቻሉ? የዛሬው እውነተኛ ታሪካችን ፊልም የተሰራበትና ተከታታይ የቴሌቪዥን ድራማዎችም ተሰርተውበታል። ስኬፕ ፍሮም ኤ ሃውስ ኦፍ ሆረር የተባለ ፊልምና ላው ኤንድ ኦርደር ስፔሻል ቪክተም ዩኒት የተባለ ተከታታይ የቴሌቪዥን ድራማዎች የተሰሩበት ታሪካችን የሚጀምረው ጥር 14 ቀን እንደ ፈረንጆቹ አቆጣጠር 2018 ዓመተ ምህረት ነበር። ሌሊት 6 ሰዓት ላይ ጆርዳን ተርቢን የምትባል የ17 ዓመት ልጅ ልቧ በከፍተኛ ሁኔታ እየመታ በመስኮት በኩል ዘለለች። ጆርዳን እድሜዋ የ17 ዓመት ቢሆንም በጭንቀትና በረሃብ ምክንያት ግን ሰውነቷ የ10 ዓመት ህፃን መስሎ ነበር። በእጇ ላይ ምንም አይነት አገልግሎት የማይሰጥ ሲም ካርድ የሌለው የድሮ አይፎን ይዛለች። ስልኩ ለድንገተኛ አደጋ 911 መደወል ብቻ ነው የሚችለው። ውስጡ ላይ ምንም አይነት ሲም አልነበረው። ጆርዳን ህይወቷን ሙሉ ከቤት ውጪ ወጥታ አታውቅም። በአመት አንዴ ብቻ ነበር ከቤት የምትወጣው። የአካባቢውን ስም የመንገዱን ስም በስነ ስርዓት እንኳን አታውቀውም። የት እንደምትኖር አካባቢውን ጭራሽ ለማስረዳት ግን አትችልም ነበር። በያዘችው የድሮ አይፎን ለፖሊስ ደወለች። ድምጿ እየተንቀጠቀጠ እንዲህ አለች፣ እባካችሁ እርዱን፣ እኔ ከቤት አምልጬ ነው የወጣሁት። 12 ወንድምና እህቶቼ ቤት ውስጥ በሰንሰለት ታስረዋል። ወላጆቻችን ሊገድሉ ነው ብላ ተናገረች ለፖሊሶቹ። ፖሊሶቹ መጀመሪያ ላይ የህፃን ልጅ ቀልድ ነበር የመሰላቸው። እንዴት ወላጅ የገዛ ልጆቻቸውን በሰንሰለት ታስረው ያሰቃያሉ ብለው ተገረሙ። ነገር ግን ልጅቷ በደወለችው ስልክ መሰረት ወደ ቦታው ደረሱ። ልጅቷን ሳያት በድንጋጤ የተንቀጠቀጠች። ፖሊስ እችን የ17 ዓመት ልጅ ይዞ ወደ ቀሪዎቹ ወደ 12 ልጆች ሄደ። ፖሊስ ወደ ተርቢን ቤተሰብ ቪላ ቤት አመራ። በሩን ሲያንኳኩ ወላጆቹ ዴቪድ እና ሉዊስ ተርቢን በጣም በተረጋጋ መንፈስ ተነስተው በሩን ከፈቱ። ሰዎቹ ግን ልጅቷ እንዳመለጠች አላወቁም ነበር። ፖሊሶቹም ወደ ውስጥ ገብተን መፈተሽ አለብን ብለው በኃይል ወደ ውስጥ ገቡ። ነገር ግን ወደ ውስጥ ገብተው ክፍሎቹን ሲከፍቱ የገጠማቸው ነገር የሚዘገንን ነገር ነበር። ቤቱ በሙሉ በቆሻሻና በሽንት ሽታ የታወደ ነበር። ለአመታት ተጠርጎ የሚያውቅ አይመስልም ነበር። ሽንት እዛው ነው፣ የሚበሉበት ምግብ ላስቲኮች ምናምን እዛው ነው የሚጣሉ። ቤት ውስጥ በነበረው ጨለማ ክፍል ውስጥም አልጋዎቹ ላይ በብረት ሰንሰለትና በቁልፍ የታሰሩ ወጣቶችን አገኙ። አንዳንዶቹ ልጆች ለወራት ታስረው በመቆየታቸው ሰውነታቸው የሰንሰለቱን ቅርጽ ሰርተዋል። በጣም የሚያስገርመው ግን ከታሰሩት ልጆች መካከል ትልቁ የ29 ዓመት ወጣት ነበር። የ29 ዓመት ወጣት ቢሆንም ግን በረሃብ ምክንያት ክብደቱ 37 ኪሎ ግራም ብቻ ነበር። ልጆቹ አመቱን ሙሉ ገላቸውን ታጥበው ያውቁም። በአመት አንዴ ነው የሚታጠቡት። አስባይስታል። አመት ሙሉ ሰውነታቸው ውሃ ሳይነካ በቀን አንድ ጊዜ ትንሽ የምግብና ውሃ ይሰጣቸዋል። ቀሪውን ሰዓታቸው ሙሉ የሚያሳልፉት እዛው ክፍል ውስጥ ነው። ትምህርት ቤት የለም፣ ወደ ውጭ መውጣት የለም። በቃ የውጭውን ዓለም አይተውት አያውቁም ነበር። በአመት አንዴ ብቻ ግን ያዩታል። ይህ ሰውዬ ግን ልጆቹ ትምህርት እንደማይማሩ መንግስት እንዳያውቅበት ምን መሰላችሁ የሚያደርግ? በአሜሪካ ውስጥ ልጅን እቤት ውስጥ ማስተማር ይፈቀዳል፣ በተለይ በካሊፎርኒያ ውስጥ ማለት ነው። ይሄ አባትም ልጆቹን እቤት ውስጥ እንደሚያስተምር ነበር ለመንግስት ፈርሞ የተናገረ። ነገር ግን እነዚህ ልጆች አንድም ቀን ትምህርት ተምረው አያውቁም። ታዲያ ግን ይህን ታሪክ ይበልጥ እንቆቅልሽ የሚያደርገው ምን መሰላችሁ? እነዚህ ወላጆች ልጆቻቸውን ቤት ውስጥ እያሰቃዩ በአመት አንዴ ግን አንድ አይነት ውድ ልብሶችን ገዝተውላቸው ወደ ዲዝላንድ እና ላስ ቬጋስ ለሽርሽር ይወስዷቸው ነበር። እዚያ ሲደርሱ ወላጆቹ በካሜራ ፊት ልጆቹ በግድ ፈገግ እንዲሉ ያደርጓቸዋል። ደስተኛ እንዲመስሉ ያስገድዷቸው ነበር። ፎቶ ከተነሱ በኋላ ግን ተመልሰው ወደ ሰንሰለታቸው ይገባሉ፣ ወደዛ ጨለማ ክፍል። የእነዚህ ሰዎች ጎረቤቶች እነዚህ ልጆች የሚያዩዋቸው በአመት አንዴ ነበር፣ ለዚህ ቀን ዝግጅት ማለት ነው። ከዛ ውጪ ሰፈር ውስጥ አይተዋቸው አያውቁም ነበር። ልክ በቃ እነዚህማ እንደ ሮቦት ናቸው መሰለኝ፣ እንዴት ወጥተው ከልጆች ጋር ይዝናኑ፣ ትምህርት ቤት ለምን አይሄዱም እያሉ ሁሌ ይጠይቁ ነበር። አባትየው ዴቪድ ኢንጂነር ስለነበር ከፍተኛ ገንዘብ ያገኝ ነበር። አዳዲስ መኪናዎችን ይገዛሉ፣ ውድ ምግቦችን በተለያዩ ቅንጡ ሆቴል እየሄዱ ይበላሉ። ልጆቻቸው ግን በቀን ጥቂት ምግብ ነበር የሚሰጧቸው። በአልጋ ላይ አስረው አሻንጉሊት እየገዙ ያሳዩቸው ነበር። ይሄ ዲዝኒላንድ የሚባለው መናፈሻ ቦታ እጅግ ታዋቂ ቦታ ነው። የተለያዩ ሰዎች እየሄዱ የሚዝናኑበት፣ ልጆች የሚዝናኑበት ቦታ ነው አሜሪካ ውስጥ የሚገኝ። ይህ ታዋቂ ቦታ የተመሰረተው በታዋቂው ሆሊውድ አክተር፣ ካርቱን እና የፊልም ፈጣሪ የሆነው በዋልት ዲዝኒ አማካኝነት ነው።
ይሄ መናፈሻ ዝም ብሎ ተራ መናፈሻ ብቻ ነበር። ሰዎች፣ ህፃናት፣ የተለያዩ ቤተሰቦች ወደ ካርቱንና ፊልም ዓለም በቀጥታ የገቡ እስከሚመስላቸው ድረስ ምናባዊ ስሜት የሚፈጥርባቸው መናፈሻ ቦታ እንደ ፊልም ነበር ልጆቹ የሚመስላቸው እዛ ቦታ ሲሄዱ ማለት ነው። ለአመታት ከቤት ወጥተው አያውቁም። በአመት አንዴ ብቻ ነበር ከዛ ቤት የሚወጡ። እዛ መናፈሻ ውስጥ 13ቱም ልጆች ተመሳሳይ ልብስ ለብሰው ከቤተሰቦቻቸው ጋር ፈገግ እያሉ በግድም ቢሆን ፎቶ ይነሳል። ያንን ፎቶ ከተነሱ በኋላ ግን ተመልሰው ወደዛ ጨለማ ክፍል ይወረወራሉ። በጣም ያስገረመኝ ግን እነዚህ ሰዎች ይህንን ድርጊት እንዲፈጽሙ ምን እንዳስገዳቸው ሲጠየቁ ሃይማኖታቸው እንደሆነ ነበር የተናገሩት። ይሄ እኛ የምናደርገው ነገር የእግዚአብሔር ትእዛዝ የሚያዘው ነው ብሎ አባትየው ዴቪድ ለፖሊሶቹ ይናገራል። ዴቪድ በሃይማኖት በጣም አክራሪ አመለካከት የነበረው ሰው ነው። እግዚአብሔር ብዙ ልጆች እንደሚወልድ እንደነገረውና ልጆቹ ላይ ፍጹም የሆነ ማንም ሊጠይቀው የማይችል ስልጣን እንዳለው ያምን ነበር። እነዚህ ልጆች የውጭውን ዓለም ወጥተው ካዩት ኃጢአትና ብክለት ይበክላቸዋል ነበር ብሎ የሚያስበው። ልጆች የውጭውን ዓለም ካዩ ይበላሹብኛል ብሎ ነበር በሰንሰለት አስሮ ቤት ውስጥ ማቆየቱን እንደ ቅዱስ ተግባር የቆጠረው ማለት ነው። እነዚህ ቤተሰቦች ከፍተኛ የኢኮኖሚ ቀውስ ደርሶባቸው ነበር በአንድ ወቅት። ይህ ሚስጥር ደግሞ ለዓለም እንዳይወጣ በመፍራቱ የተነሳ ነበር አባትየው ጥሩ መሐንዲስ ቢሆንም ቤተሰቡ በጣም ሰፊ ከመሆኑ የተነሳ 2 ጊዜ ሙሉ በሙሉ ከስሮ ነበር። ገንዘብ ሲያጥራቸው መጀመሪያ ላይ ልጆቹን መመገብ አቆሙ። ልጆቹ እየራባቸው ሰውነታቸው ሲደቅና ሲቆሽሹ ወላጆቹ የበለጠ ደነገጡ። ምክንያቱም አሁን ልጆቹ ውጭ ላይ ሲታዩ ሰው ምን ሆኑ ብሎ ስለሚጠረጥር ለፖሊስ ሊጠቁም ይችላል። ያ ደግሞ እነሱ ሊታሰሩ ስለሚችሉ ሚስጥራችን እንዳይወጣ ብለው ነበር ልጆቹን በሰንሰለት አስረው የሚያቆያቸው። እየቆየ ሲሄድ ግን ይህ ፍርሃታቸው ወደ በጎ ስራ የተቀየረ መሰላቸው። እንደ ፈረንጆቹ አቆጣጠር 2019 ዓ.ም ፍርድ ቤት በሁለቱ ጨካኝ ወላጆች ላይ የእድሜ ልክ እስራት ፈረደባቸው። ልጆቹ ለመጀመሪያ ጊዜ የነጻነት አየር ተነፈሱ። ህይወታቸውን ሙሉ ታስረው ስለኖሩ ብዙ ልጆች መድኃኒት ምን እንደሆነ ፖሊስ ምን እንደሆነ እንኳን አያውቁም ነበር። ነገር ግን እነዚህ በጨለማ ክፍል ለአመታት ታስረው የቆዩት 13ቱም ልጆች አሁን ላይ ጥሩ የሚባል ደረጃ ደርሰዋል። በተለይ ትላልቆቹ ልጆች አሁን ላይ በጣም ከፍተኛ ቦታ ደርሰዋል። ያንን ወንጀል ያመለከተችው ጆርዳን ተርቢን የ17 ዓመቷ ልጅ በመስኮት አመልጣ ለፖሊስ የጠራችው ጆርዳን ዛሬ ላይ ትልቅ ቲክቶክ እና ኢንስታግራም ላይ በሚሊዮኖች የሚቆጠሩ ተከታዮች አላት። የምትሰራውም የዳንስ ቪዲዮዎችና የፋሽንና የሜካፕ ይዘቶችን በየጊዜው ትለቃለች። ከትላልቅ የፋሽን ኩባንያዎች ጋር ሞዴሊንግ በመሆን ብዙ ስራዎችን እየሰራች ነው። ህይወቷን ሙሉ ተዘግቶባት የኖረችው ልጅ ዛሬ በነፃነት ስትደንስ ማየት ለብዙዎች ትልቅ መነሳሳቱ ነው። ከጆርዳን ቀጥሎ በቪዲዮዎች ላይ በብዛት የምታየው ታላቅቷ ጄኒፈር ናት። የልጅነት ህልሟን እያሳካች ይመስላል። አሁን ላይ የተለያዩ ሙዚቃዎችን እየለቀቀች ትገኛለች። በተጨማሪም በተለያዩ ትላልቅ የቲቪ ፕሮግራሞች ላይ እየቀረበች ስለ ልቦና ጥንካሬ እና ራስን ስለማሸነፍ ሰዎችን ታስተምራለች። ሌሎች እህትና ወንድሞቻቸው ግን ከማህበራዊ ሚዲያ ከካሜራ እይታ ራቅ ብለው ጸጥ ያለ ህይወትን መኖር መርጠዋል። አንዳንዶቹ ዩኒቨርሲቲ ገብተው ትምህርታቸውን ተከታትለው ዲግሪያቸውን ይዘው የራሳቸውን ህይወት እየመሩ ነው። አንዳንዶቹ መንጃ ፈቃድ አውጥተው ደግሞ ተሽከርካሪ እየሰሩ ነው። ትናንሾቹ ልጆች ደግሞ በጥሩ አሳዳጊ ቤተሰቦች ጥበቃ ስር ሆነው ትምህርታቸውን በሰላም የተከታተሉ። የዛሬ እውነተኛ ታሪካችን ይህን ይመስል ነበር። ከዛሬ ቪዲዮአችን እንደተማራችሁበት ተስፋ አድርጋለሁ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ሁኑ።